ቢስሚላህ ረሱላህ ሰለላሁ ዐለይሂ ወሰለም ሐታ የስማዐ ከላም አላህ ወደሚለው ስንመጣ እንደገና አላህ Subhanahu Wa Ta'ala ከሙሽሪኮች ወይም ከይሁዶችም ሆነ ከነሳራዎች ከሹዒዮችም ሆነ ከማንኛውም የፊረቀ ضلال ወደ እስላም ፊቱን አዙሮ ስለሱ ግንዛቤ መውሰድ ይፈልጋለሁ ተጨባጭ መረጃ ማግኘት ይሻለሁ ብሎ የሚጠይቃችሁን ሰው ተባበሩትና ዲጋፍ ጥበቃን ከበካቢ ያድርጉለት ይላል ማለት ነው። እና ከላም አላህ ሲል የአላህ ቃል በቀጥታ ሰው የሚሰማው መሆኑን አረጋገጠ ማለት ነው። አንዳንድ ሰዎች ቁርአን ከላሙላህ ነው የሚለውን ተሽኪክ ሊያረጉ ይፈልጋሉ። ጥርጣሬ እንዲገባ ተለያየ ጅብሪል ቃል ነው ማለት ሐሳቡን መንፈሱን አላህ አሳወቀው ጅብሪል በራሱ ቃል ቀርጾ እሱ መግለጫ ሰጠ እንጂ የሚል ትንታኔ የሚሰጡ አሉ እንደና አህባሽ ማለት ነው። ስለዚህ አላህ ሐታ የስማዐ ከላም አላህ ማለት ነው። ቀጥታ ይሄ ባንተ የሚገኘው ቁርአን የአላህ ቃል ነው። የአላህን ቃል አንድ ሰው እስከሚሰማ ድረስ አመቻቹለት እድሉን ነው ያለው እንጂ ከላም መሐመድ ወላ ከላም ጅብሪል አላለም ማለት ነው። እና የጅብሪል ቃል ቢሆን ኑሮ የጅብሪል ቃል እስከሚሰማ ነበር፣ የመሐመድ ቃል ቢሆን ኑሮ የመሐመድን ቃል እስከሚሰማ ነበር የሚለው ግን የኔን የጌታውን ቃል እስከሚሰማ ለቀጥታ ማለት ነው። ስለዚህ ቃል የቁርአን ከላሙላህ العظيم على الطول የአላህ ቃል መሆኑን ለፍዞን ወማዕና በቀጥታ ያረጋግጥልሃል ይህ አያት ማለት ነው። እና ይሄንን እንግዲህ ተሽክ ለማድረግ የተለያዩ የገሌ ቃል ነው የገሌ ቃል ነው ገሌ ትርጉሙን ነው ገሌ መንፈሱን ቃሉን ነው ስሜቱን ነው የሚሉት ይሄ ሁሉ ፍልስፍና ስተት መሆኑን ያመለክታል። ምክንያቱም በሙሽሪክ ደረጃ የሚሰማው ራሱ የአላህ ቃል ከሆነ አማኞቹ የሚያነቡት ደግሞ በቀጥታ የአላህ ቃል መሆኑ አያጠራጥርም። እና ለሱ አብራሩለት ተርጉሙለት አላለም። ኦሪጂናሉን ይስማው ዋናውን ነው የሚለው። ትርጉሙን ወይም አብራሪያውን መንፈሱን ቢሆን ኑሮ እንደዛ አይልም ነበር። የአላህ ቃል ራሱ የራሱ ግርማ አለው። ቃሉን በምትሰማ ጊዜ ሲነበብ ሁሉ ጊዜ ማንንም ሰው ልቡ ይነካል። ቋንቋውን የማያውቀው ሰው ራሱ ልዩ ጣዕምና ስሜት አለው ማለት ነው። የጌታን ቃል ኦሪጂናሉን ቀጥታ እንዲሰማ አድርጉት እያለ ነው አላህ Subhanahu Wa Ta'ala። ያ በሚሆንበት ጊዜ የጌታው ቃል ጋር ሲገናኝ የነበረው እንግዲህ ሽኩክና የነበረው በሽታ ይገለፈፋል። ያኔ ምናልባት ሰውየው ወደ ሂዳያ የመንጣት እድል ይኖረዋል። ያም ሳይሆን ቀርቶ ሙከራ ብቻ ሊሆን ይችላል። ሰምቶ አላህ ሸቃ የጣለበት ሰው ላያረካው ይችላል። ያ ከሆነም እንግዲህ እንደዚህ ብለህ መጣህ አታለህን የምታምን መስለህ እንደገና ዝም ብለህ የምትሄድ ከሆነማ አንፈቅድልህ ምናምን አትበሉ። አነ ገና ነኝ አሁንም ወደ ሀገር ሄጄ ላሰብ ፈልጋ ካለ ሁማ አብሊሁም አመነሁ እሱ የሚረጋጋበትና የሚተማመንበት ቦታ እስከሚደርስ ድረስ ማንም ሰው ጉዳት እንዳያደርስበት እንክብካቤ አድርጋችሁ ፈለገው ቦታ አድርሱት። ቢያንሁም ቀውም ላ ያዕለሙን እነዚህ አይነት ጥያቄ የሚያቀርቡትን ሰዎች ተቀበሏቸውና ትብብር አድርጓቸው የሚለው እነዚህ ሰዎች እናንተ እስላምን እንዲረዱ እድሉን ካላመቻቸውላቸው እነሱ ሊያውቁ አይችሉም። ታዲያ ያላወቀውን ሰው ደግሞ ለምን ተቀበልክ አይባልም። ሰው በእውቀት ላይ ተመስርቶ ተረርቶ ተገንዝቦ በገዛ ፍቃዱ ነው እምነት መቀበል ያለበት። አለበለዚያ ምንም ግንዛቤ ሳይሰጥ ባላወቀው ባልገባው ነገር እስላምን ተቀበል በዱላ ማለት አግባብ አይደለም። ይህንን እንዳታረጉ ሰዎች በእውቀት ላይ ተመስርተው ነውና አቋማቸውን መቀየር ያለባቸው ይህን አድርጉላቸው ሲል መመሪያውን አስቀመጠ። ይህንን እንግዲህ እድል ያልተጠቀሙና ያልተቀበሉት ደግሞ ትዕቢተኞችና ገራራዎች ናቸው። ስለነሱ ደግሞ ቀጥሎ ከይፈ የኩኑ ሊልሙሽሪኪና አህዱን ይላል። ለመሆኑ ሙሽሪኮች ጋራ ቃል ኪዳን ተገብቶ የነበረውን ቃል ኪዳኑ እንደገና ይቆምና ይሰረዝና ወደ ትግል ግቡ ያልከው ለምንድን ነው? እነዚህ ሙሽሪኮች አሁንም ቃል ኪዳን እስተገቡ ድረስ ምናልባት በዛው በመቀጠሉ ሊጠቅም ይችል ይሆናል የሚል ጥያቄ ልታነሱ ትችላላችሁ አለ። ጥያቄውን በጥያቄ መልሳለሁ አለ። ከይፈ የኩኑ ሊልሙሽሪኪን አህድ عند الله وعند رسوله ለመሆኑ እነዚህ ጣዖታውያን አላህና መልእክተኛው ዘንዳ የሚከበር ቃል ኪዳን እንዴት ሊኖራቸው ይገባል አለ። እነሱ ቃል ኪዳን የሚሉት ጊዜ መግዣና ማዘናጊያ እንጂ ከልባቸው ሊያከብሩ እንዳልፈለጉ አውቃለሁኝ። የዚህ አይነት የተንኮለኞችን ቀጠሮ መጠበቅ እንዴት ይገባኛል አለ አላህ። ኢለ الذين عاهدتم عند المسجد الحرام
በተለይ እዛ ተከበረው መስጂድ አጠገብ ቃል የገቡላችሁ ብቻ ሲቀሩ እነዛ እስካሁን ድረስ የማፍረስ አዝማሚያ አልታየባቸውምና እነሱን አሁንም አፍርሱ አላልኩም ያው የማፍረስ ምልክት እስከሚያሳዩ ድረስ ጠብቁ ሌሎቹ ግን እንዳፈረሱ እኮ አውቄ ነው ይላል አላህ Subhanahu Wa Ta'ala እናንተ ግን አልሰማችሁም ስለዚህ ቃል ኪዳን አለኝ ገሌ ጋር ምንም ያሰጋ ነገር የለም ይያልክ ስትዘናጋ መጥቶ ስለምቀጠቅጠህ ተጠብቃለሁ እንዴ እየተዘጋጁ ነው እያሴሩ ነው ያሉት እንደዛ እስከሆነ ድረስ ደግሞ ለእንዲህ አይነቶቹ ጣዖታውያን ቃል ኪዳናቸውን እኔም ሆነ መልእክተኛ ሊያከብርላቸው አይገባም ያንንም አደረጉ ብዬ ደግሞ አዘናግታችሁ ዝምላችሁ ዳችሁ ረሯቸውም አላልኩም አስረዷቸውና አራት ወር እድል ስጧቸውና ለመዘጋጀት ከዛ በኋላ ነው ያልኳችሁ ይሄ ታዲያ ሆኖ ያለ ተጨባጩ እውነታ እነሱ ቃል ኪዳንን በይፋ አፍርሰናል እስካላሉ ድረስ ለምንኛ ቀድመን አፈረስን የሚል ጥያቄ ልታነሱ አይገባም እና እነሱ እንዳፈረሱ አውቃለሁኝ ካወኩኝ ደግሞ የግድ አጠፋውን መሰጠት አለበት ጥልም ሆነ ፍቅር የጋራዮሽ ጉዳይ ነው አንዱ ታፈረሰው ሌላው ሊያከብረው አይችልም ማለት ነው አንዱ ያፈረሰ ሌላው ዝም ብሎ የሚቀጥል ከሆነ ጅል ነው የሚሆነው ይበላል ማለት ነው ስለዚህ ለነዚህ ሙሽሪኮች በእኔና በመለክተኛ ዘንድ ሊከበርና እስከ ዘለቄታው ሊቀጥል የሚችል ቃል ኪዳን አይገባቸውም እነሱ ያፈረሱ እስካሉ ድረስ ይላል ከዚያ ኢለ الذين عاهدتم عند المسجد الحرام እርግጥ ነው በመስጂድ الحرام ላይ ቃል የገባችሁላቸው እነሱ እስካሁን ድረስ የማፍረስ አዝማሚያ አልታያባቸውምና እነሱን አሁንም እቀንሳቸዋለሁ አይመለከታቸውም አዲሱ አዋጅ ማለቱ ነው በቃላቸው እስከቀጠሉ ድረስ አሁንም መቀጠል ይችላሉ ሌሎቹ ግን የማፍረስ እንቅስቃሴ ስላሳዩ ነው አፍርሱ ያልኳቸው ፈመስተቃሙ ለኩም ይላል እነዛ መስጂድ አልሐራም አካባቢ ላይ ቃል ኪዳን የገቡት በኒ በክር ይባላሉ ለምሳሌ በኒ በክር ማለት ያው ቁረይሾች ጋራ አንድ አካባቢ ናቸው ማህበር ናቸው ግን የተወሰነው ክፍል ሲያፈርስ እነሱ ቃል ኪዳናችን አናፈርስም ብለው አፈንግተው ቀሩ ማለት ነው እነዛ ቃላቸውን እስካከበሩ ድረስ ፈስተቃሙ ለኩም على عهدهم በቃላቸው ላይ ቀጥ ብለው እስከቀጠሩ ድረስ ፈስተቂሙ ለሁም እናንተም በዛው ቀጥሉ እና ሰላማዊ የሆነን ሰው ቃል ኪዳኑን የሚያከብር ሰው አጥቋል አልኩም ተንኮለኞችና ሸረኞችን እንጂ ማለቱ ነው ان الله يحب المتقين እነዛ ቃል ኪዳናቸውን ያከበሩት ወገኖች እነሱ ምንም ጥፋት እስካላጠፉ ድረስ እነሱንም ሌላው ጋር ጨምራችሁ በስመ ካፊር ቀጥቅጦ አላልኩም እነሱን ልታከብሩላቸው ይገባል ያ ከሆነ ሙተቅ ሆናችሁ አላህን ፈራችሁ ማለት ነው አላህን ከፈራችሁ ደግሞ እሱም ፈርሃያን የሆኑ ባሮችን ይወዳልና ወዳቸዋለሁኝ ተንኮለኞችን ግን ዝም ብዬ ልተዋቸው አልፈልግም በማለት መልስ ሰጠ ማለት ነው አሁንም ይሄንኑ ቃል እንደገና በማጠንከርና በመድገም ከይፈ ይላል ከይፈ የኩኑ ለሙሽሪኪና አህዱና አሁንም እነዚህ ጣዖታውያን ተናንተና ራሳቸው ለምነው እንታረቅ ወይም ተኩሳቁምና ድርግ ብለው ለምነው ወድቀው ተነስተው ቃል ኪዳን ተፈጸሙ በኋላ እንደገና ደግሞ መልሰው ውስጡን እያሴሩና እየተባበሩ እየተዘጋጁ እያሉ እኔ እንደዚህ እምላቸዋለሁ ይላል ወይ ይظهሩ عليكم እነሱ እኮ አንድ አጋጣሚ ወይም በለስ ቀድሞ ቀንቷቸው በእናንተ ላይ የበላይነት እንደሚያገኙ ቢያምኑ لا يرقبوا فيكم በእናንተ የሚጠብቁት ነገር የለም ኢለን ወላ ذمه ቀራበተን ወላ አህዳ ይላል እና ካፊር ቃል ኪዳን አያስጨንቀውም ቃል ኪዳን ልግባ የሚለው የራሱ ጊዜ ለመግዛትና ለመዘጋጀት እንዲመቸው ነው ማለት ነው አለበለዛ በአሁኑ ጊዜ ቃል ኪዳኑን አፍርሼ መዋጋት ያዋጣኛል ብሎ ካመነ ዘመዲህም ቢያጎትም ወንድምህም ቢሆን አያስብም ማለት ነው ለዛ ለርኩስ አላማው ሲል ወዳውኑ ዝምድናውን ይረግጠዋል እንደገና ቃል ኪዳኑን ሙሉ ተገዝቶ የገባውን ቃል ኪዳን ይሰርዘዋል ማለት ነው ይሄን እንደሚያረጉ አቃለሁኝ እንደ አይነቶቹን ሰዎች ታዲያ እነሱ ያፈረሱ እኔ ዝም ብዬ የምቀጥልበት ምንም ምክንያት የለም ይላል ኢለን ማለት ቀራበተን በመሰረቱ እንግዲህ ነብዩና ቁረይሾች ዘመዶች ቤተሰብ ናቸው ሁሉም ያጎት ያክስት ልጅ ነው አንድ የህብረተሰብ ነበር አሁን እምነት ነው የነጣጠላቸው ማለት ነው ስለዚህ እነሱ ትንሽ እድል ቢያገኙና የማሸነፍ ተስፋ ቢታያቸው በቃ አሁን በተገኘው አጋጣሚ ተጠቅመን እነዚህ ሰዎች መጨፍጨፍ አለብን ሲሉ አረ ምንም ቢሆን እኮ ዘመዶቻችን ናቸው ዘመድን እንዴት አዘናግተን እናጠፋለን ሊሉ አይችሉም ማለት ነው ከህቅዳቸው ጥላቻቸው ብዛት
እንዲሁም ቃል ኪዳን እኮ ገብተናል ቃል ኪዳን ማፍረስ እኮ አደጋ ነው ያስወቅሰናል በአለም ፊትም ያስኮንነናል አይሉም የፈለገውም በቃ አሁን አመች ጊዜ ያለ አሁን ማድረግ አለብን የወርቃማ እድል ማሳለፍ የለብንም ብሎ ነው የሚጨፈጭፍህ ማለት ነው ይህስ ከሆነ ድረስ ደግሞ እንዲህ አይነት ሰዎች ጋራ ለይስሙላ ዝም ብሎ ቃል ኪዳን አለን እየተባለ መጃጃል አያስፈልግም አልሐርብ ኹድዓ ነውና አንድ ሰው የህልውና ጉዳይ እስከሆነ ድረስ ጥላትን በቅርብ ትከታተለዋለህ እሱ ቃሉን እያከበረ እስከሆነ ድረስ አሁን አትነካው ግን እሱ የማፍረስ አዝማሚያ ከታየበት አንተ ዝም ብሎ ባዶ ቃል ኪዳን በአዋጅ እስካልፈረሰ ድረስ ይያልክ መዘናጋት አይገባህም ነው የሚለው ወይን ይظهሩ عليكم ማለት ወይን የተገለቡ عليكم እነሱ በእናንተ ላይ የበላይነት ሊያደርጋቸው የሚችል አጋጣሚና እድል ቢታያቸው ማለት ነው لا يرقبوا فيكم لا ينتظرون فيكم በእናንተ አይጠባበቁም ኢለን ቀራበተን እነዚህ ሰዎች ቤተሰቦቻችን ዘመዶቻችን ናቸው ብለው ዝምድናው ያስጨንቃቸውም ወላ ዚማ አህዱም ደግሞ ቃል ኪዳን የገቡትም ትዝ አይላቸውም ማለት ነው እንግዲያውሳ ቃል ኪዳኑን የሚያከብሩት አቅም ስለሌላቸው ብቻ ነው ብናፈርስ አንችላቸውም ስለሚሉ ብቻ ነው ማለት ነው ይርዱነኩም ቢአፍዋሂም እርግጥ ነው እናንተን በሚያገኟችሁ ጊዜ በባዶ ቃላት ያታልሏቸዋል ይሸነግሏቸዋል እኛ እኮ በቃል ኪዳናችን ነን እንዳውም ለወደፊት ቃል ኪዳኑ የበለጠ እንዲጠነክርና ወጥ የሆነ ሰላም እንዲሰፍን እንፈልጋለን እያለ ይደልልሃል ማለት ነው ወተባ ቁሉቡሁም ልቦቻቸው ግን ይሸፍጣሉ ልቦቻቸው ግደለም እንደዚህ እያልኩኝ አንድ ቀን ሲመቸኝ አረግልሃለሁ እያለ ነው ውስጡን ተላይ ቃል ያበላሃል ከውስጥ ግን ጉድጓድ ይቆፍርልሃል ማለት ነው ወአክተሩሁም ፋሲቁን እና እነዚህ ሙሽሪኮች አብዛኛዎቹ ከአላህ ፍቃድ ያፈነገጡ ናቸው ሐቁ ጠፍቷቸው ሳይሆን በደራ ያው አይናቸው ታውሮ የተገኘውን አጋጣሚ ሁሉ ተጠቅመው እናንተን ለማጥፋትና ለማጥቃት ወደ ኋላ የማይሉ መናጢዎችና እርጉሞች መሆናቸውን ስለማቅ ለዚህ ነው ቃል ኪዳኑ መፍረስ አለበት ብለው እነሱ በተግባር አፍርሰውታልና እኛ ደግሞ በአደባባይ በይፋ ቃል ኪዳኑን እንዳላከበራችሁ ስላወቅ በቃኛም ተተነዋል በሉ ነው ያልኳችሁ እንጂ ማፍረሱ የተጀመረው እኮ በእነሱ ነው ይላል አላህ Subhanahu Wa Ta'ala የሚያሳየን ሙስሊሞች ምን ያህል ንቁና ጥንቁቅ መሆን እንዳለባቸው ነው የሚያሳየው ማለት ነው ብዙ ጊዜ ደግ ሰው መጥፎ ሰው ተንኮለኛ ያለ አይመስለውም ልክ እንደራሱ ነው ቃል ገብተናል አይደለም እንዴ ያለ እንጆማጅማል ሁሉ ጊዜ ማለት ነው ያ ቃል ኪዳን ግን በቅርብ መከታተል አለብህ ምን እንቅስቃሴ እየተደረገ ነው ምን አይነት ስሜት አለ በደንብ በስለላው ደረጃ ራሱ በጣም ጥልቅ የሆነ ግንዛቤ ሊኖርህ ይገባል እለት በለት የሚደረጉትን የሚሰጡትን መግለጫዎች የሚደረጉትን ተግባራቶች በተከታተልከ ቁጥር ቃል ኪዳኑ እየተከበረ ነው ወይስ የሚለው ታውቀዋለህ ማለት ነው ሙገፈል ሰው ግን ባዶ ቃል ዝም ብሎ ይፈርማል ከዛ በኋላ ቃል ገብተናል ያላል እሱም ያስፈልገውን ሁሉ ዝግጅት ካደረገ በኋላ አንድ ቀን መጥቶ ሁጁም ያደርግልሃል ማለት ነው ያ መሆን የለበትም ነው የሚለው እሽተራው ቢአያት ላይ ተመነን ቀሊላ አሁንም እነዚህ ሙሽሪኮች ቃል ኪዳናቸው ሊከበር አይገባም ያልኩበት ሌላም ተጨማሪ ምክንያት አለ ይላል እሱ ምንድነው በአላህ አንቀጾች አኳያ ትንሽ ዋጋን የሚለውጡ ናቸው የጌታቸውን ቃል ሰምተው ሐቁን ተመቀበል ይልቁንስ ግዛዊ ፍላጎታቸውን አስቀድመው መወደስና መመጎስ ነው የሚፈልጉት ይላል ማለት ነው እነሱ ሐቁን አላጡትም ነብዩ አለይሂ ሰላቱ ወሰለም የአላህ መልእክተኛ መሆናቸውን ያውቃሉ እስላም አማራጭ የሌለው የአላህ ዲን መሆኑን ገብቷቸዋል ብዙዎቹ ማለት ነው በተለይ አለቃ ተብየዎቹ ግን ችግራቸው ምንድነው እስከዛሬ የለመዱት ጥቅም ሊያቀርባቸው ነው በስልጣን ላይ የነበረው ስልጣኑን መቀማት አይፈልግም ማለት ነው ገንዘብ በተለያየ በህገወጥ መንገድ በሙስና የተዘፈቀው ያንን ጥቅሙን ሊያጣ አይፈልግም ያ ተሚቀርብኝ የአላህ አያት ይቅርብኝ ብሎ ነው እንጂ እውነት ሐቁ ጠፍቶት አይደለም ታዲያ እንደ አይነቶቹን አውሬዎች በሰው በሌሎች ጥቅም ላይ ጉዳት ላይ ጥቅማቸውን የሚመሰርቱ የሆኑ ለነሱ ለግል ስምና ለዝና ሲሉ የህብረተሰቡን ጥቅም የሚያጠፉ አውሬዎች እስከሆኑ ድረስ እነዚህ ጋራ ቀጣይ የሆነ ቃል ኪዳን ሊኖር አይገባም ይላል ማለት ነው ፈሰዱ አን ሰቢልላህ እና እነሱ የአላህን አያቶች የአላህን ተአምሮች በግዚያዊና በግላዊ ጥቅሞች ከመለወጣቸው የተነሳ ከራሳቸው አልፈው ሌሎቹን ከአላህ መንገድ የሚያግዱና የሚያደናቅፉ አውሬዎች ናቸው ይላል ማለት ምንድነው እነሱ አለቃነት ለምደዋል በዛ በሽርካቸው በኩፍራቸው በضላላቸው ላይ
አለቃ ተብለው ተከብረው ነው የሚኖሩት ማለት ነው። በህብረተሰቡ ደም ነው የሚኖሩት። ያኔ እስላም በሚመጣ ጊዜ አንደኛ የሰው ልጅ እኩል ነው የእስላም መርህ እና ለነጩም ሆነ ጥቁሩም ሀብታሙም ሆነ ደሃውም የሰው ልጅ አደም ነው፣ አደም ከአፈር ነው የሚለው። ይሄ ከሆነ ያ መሳፍንቱ መኳንንቱ ሲሰገድለት የነበረው እንዴት አሽከሬ ጋር እኩል ነኝ ይለኛል? የራሱን ጥቅም ለማስከበር ነው የሚሯሯጠው ማለት ነው። ይሄ ነገር ሀቅ ነው አይደለም የሚለው ሳይሆን ችግሩ እስከዛሬ የነበርኩት እንግዲህ መሳፍንት መኳንንት ተከብሬ ሰው ሲሳለመኝ የነበረው እንዴት ገሌ እኩል ሰው ግን ገሌ ጋር ሆነ ባላለሁኝ በሚል ለዛ ሽንጡን ገትሮ የሚከራከረው ማለት ነው። ስለዚህ እነዚህ ዙሪያውን ያሉት የሱ አሽከሮችና አጨብጫቢዎች ሰለባዎች ናቸው፣ የሱ አሽከሮች ናቸው። አሁን ግን ለነሱ መብት ሊሰጣቸው ነው በእስላም መርህ ማለት ነው። እነሱም አለቃቸው ጋር እኩል ሊሆኑ ነው። ያ ከሆነ የሰውዬ ከማዕረጉ ወረደ ማለት ነው። እነዚህ ደግሞ ውዳቂ የነበሩት የሱ አገልጋዮች ሎሌዎች እንደሱ እኩል ሰው ሆኑ ማለት ነው። ይህንን አይፈልግም ማለት ነው። እንግዳውሳ ስሜን ዝናዬን ጥቅሜን አስከብሬ እስካለሁ ድረስ የፈለገውን ያህል መስዋዕት ተከፍሎ የደሃ ልጅ ነው መስዋዕት የሚከፍለው ለሱ ማለት ነው። እና ይሄን ያህል ወታደር አለኝ ይሄን ያህል መሳሪያ አለኝ ይሄ ኃይሌን ሳልጠቀም ለምን ነው እጅ የምሰጠው ይልሃል ማለት ነው። ለማን ብሎ? ለዛች ለግል ጥቅሙ ብቻ ሲል ማለት ነው። የደሃ ልጅ አቅም የዋህ ነው መጣብህ እየተባለ ይነገረዋል። ከከዘረፍ እያለ እንደ ብራብሮ ያልቃል በየቀኑ ማለት ነው። እንደ አይነቶቹ መልቲዎች በህዝብ ጥቅም ላይ የቆሙ አላህ ፈሰዱ አን ሰቢልላህ ለራሱ ይክፈር ከፈለገ ግን ደሃውን የዋሁን ምንም የማያውቀውን አፈርገፊውን እስላም መጣብህ እያለ ያስበረግጋል። እስላምን እንዳይቀበል ያስፈራራዋል ማለት ነው። ለምን? ለራሱ ጥቅም ማስቀጠል ሲፈልግ። ኢነሁም ሳአ ማ ካኑ ያዕመሉን አለ። እነዚህ ሰዎች የሚሰሩ ስራ ምንኛ አስከፊ ነገር ነው። ሰው በገዛ ህይወቱ የፈለገውን መወሰን ይችላል። ግን በሌላዎች በድሃዎችና በማያውቁ የዋሆች ላይ መነገድ ያለበት የሰው ልጅ ይላል። እሱ አልተዋጠለትም፣ እስላም አልፈለገውም አይደለም ይክፈር ለራሱ። ግን መላይኖችን ድሃዎች እንደ አይነት አረመኒያ የሆነ ታይቶ ተሰምቶ ማያቅ በአባታችን በአያታችን የሌለ እስላም ባልጉድ መጣባችሁ እናንተ ያላችሁ እንዴት እንደ ሃይማኖታችን እንዴት ሀገራችን እንዲሆናል እያለ ይለፍፋል። የዛ ጊዜ ዋው ወይ እውነት መስሎት ከሱ ጋራ ይዋደቃል ማለት ነው። እና ሳአማ ያዕመሉን አለ የደባ ደባ ነው። እነዛ ሰዎች የመጣላቸውን መልካም እድል ወርቃማውን እድል ማአት ነገር ሰይጣን እንደመጣባቸው አድርገው ይስሉላቸዋል። የዛ ጊዜ ደግሞ እውነት መስሏቸው እነሱ ከአላህ ዲን ራሳቸው መቆጠብ ሳይበቃቸው ሌሎቹን ያስበረግጋሉ። እና እንደዚህ የሚያረጉ ተንኮለኞችን ዝም ልንላቸው አይገባም አለ አላህ Subhanahu Wa Ta'ala። እና ሶደ በመሰረቱ ሁለት አይነት ትርጉም አለው። አንደኛ ሶዱ አን ሰቢልላህ ማለት አን ሰቢልሂ ከአላህ መንገድ ፊቱን ያዞረ ማለት ነው። ሀቅ የፈለገውን ይሁን ባፍንጫ ይውጣ የሚል ትቢተኛ እኔ የለመድኩትና እስከዛሬ የኖርኩበት ይበቃኛል ካፊርም ቢሆን አባት ምንም ቢሆን የተኔ የተሻለ የለም ብሎ በሐቅ ላይ ፊቱን የሚያዞር ሶደ ይባላል። የዛ ጊዜ ላዚም ይሆናል ማለት ነው። አዕረዱ አን ዲኒላህ ማለት ነው። የአላህን ዲን አልፈልግም ብሎ። ሁለተኛው ማዕና ሶደ አን ሰቢልላህ ገይረሁ ሌላውን ደግሞ ይከለክላል ማለት ነው። እኔ ያልተቀበልኩትን እንዴት አንተስ ተቀበለዋለህ? የዲሃው ልጅ አንተ ለሀብትህ ብለህ ነው፣ ለስልጣንህ ብለህ ነው፣ ለጥቅምህ ለዝና ብለህ ነው። አሽከርህ ሎሊህ ግን ይሄ ሁሉ ነገር የለውም። ለምን እሱን ትከለክለዋለህ? እሺ በሱ እድል ለምን ትወስናለህ ነው የሚለው አላህ Subhanahu Wa Ta'ala። እና እነዚህ በደሃ እድል ላይ የሚወስኑ ሰዎች ሳአ ማ ካኑ ያዕመሉን ከራሳቸው አልፈው በሌሎቹ ላይ ጉዳት የሚፈጽሙና መልካም እድላቸው ጋር እንዳይገናኙ የሚያደርጉ ደበኞችና ሴረኞች በመሆናቸው ለዚህ ነው እነሱ አይመቱ መመታት ያለባቸው የሚለው። ወደፊት ፈቃቲሉ አይመተል ኩፍር ይላል ራሱ ዙሁ ገጽ ማለት ነው። እነዚህ ብዙ ጊዜ እናቅላቸዋለን ባዎች የሰው ደም እየመጠጡ የሚኖሩ ሹማምንቶች ናቸው፣ የደሃ ጸሮች። እነሱ መመታት አለባቸው። ምክንያቱም ለነሱ ጥቅም ሲል ነው ሌላውን እያሰለፉና እያስተባበሩ ኪሳራ ላይ የሚጥሉት ይላል ማለት ነው። ላ የርቁቡነ ፊ ሙእሚኒን የዚህ አይነት እንግዲህ ግል ጥቅማቸውን አሳዳጆችና የራሳቸውን ጥቅም ወዳጆች የሆኑ ሰዎች አሁንም ቀደም ሲል እንደተጠቀሰው በሙእሚን ወገን ላይ ኢለን ቀራባ ዝምድናን አያከብሩልህም። አንተ የፈለከው ወንድሙ አባቱ ብትሆን እንኳን እኔ ተሞትኩ ሰርዶ አይብቀል ነው የሱንትን ማለት ነው። እኔ የምፈልገው ለኔ የምመቸኝ ይሄ ነው።
ከዚህ ውጭ የሆነ ነገር ምንም አባቴ ምንም ወንድሜ ቢሆን የራሱ ጉዳይ ብሎ አንተን መጨፍጨፍ እንጂ ሌላ አላማና ማራጭ የለውም ማለት ወላ ዲመተን ቃል ኪዳንን ብትገባለት ቃል ኪዳን ገብቻለሁ ጡሪ ጥለኛል እንኳን አይልም የምን ቃል ኪዳን ነው ይልሃል ማለት ነው ተተመቸው ወኡላኢከ ሁሙል ሙዕተዱን እነዚህ ናቸው የለየላቸው አጉራ ዘለሎች ማለት ይላል አላህ Subhanahu Wa Ta'ala ሙዕተድ ማለት እንግዲህ ህገ ወጥ ማለት ነው ምንም ህግ የማይገዛቸው ተጠቅማቸውና ከፍላጎታቸው በስተቀር ይሄ እንደዚህ ነው ያስነውራል ያስወቅሳል ምናምን የሚባል ነገር የለም እነሱ ዘንዳ ብቻ ይሄን አድርጌ ይሄን ጥቅም ማግኘት አለብኝ የራሴን ጥቅም ማስከበር አለብኝ የሚል መርህ ነውና በዘመድም በወዳጅም በቃል ኪዳንም ላይ ይፈርዱበታል ለምን አጉራ ዘለሎች ናቸውና ከራሳቸው ጥቅም በስተቀር ሌላ ነገር ስለማይታያቸው እንደዚህ አይነት አውሬዎች በመሆናቸው ነው አላህ Subhanahu Wa Ta'ala ከነሱ ጋራ ቃል ኪዳን አለን ይያሉ መቀጠል አግባብ አይደለምና መፍረስ አለበት እልባት መሰጠት አለበት ያልኩት ለዚህ ነው ይላል አላህ Subhanahu Wa Ta'ala ይሄ ሁሉ ካደረገ በኋላ ግን የሰው ልጅ ምን ጊዜም ቢሆን ያዋጣኛል ያለውን ነገር ይሞክራል በተሳሳተ መንገድም ቢሆን ጉዞውን ይቀጥላል ሲቀጥል ግን በየጊዜው አቅል ካለው ደግሞ ያስባል እኔ ይሄን ነገር እስካሁን ቀጠልኩበት ምን ያህል ውጤት አመጣሁኝ ወደፊትስ ምን ያህል ያዋጣኛል ብሎ ቆም ብሎ ያስባል እንደዛ አስበው አሁንም ደግሞ ፈኢንታ በኋላ እስከዚህ ድረስ መጥተው ሲያበቃ ብዙ የደሃ ልጅን አስጨፍጭፈው ብዙ ጉዳት አድርሰው ሲያበቃ አሁንም ደግሞ ይሄ ነገር አያዋጣኝም ብለው ወደ እናንተ ወደ ሐቁ ለመመለስ የሚፈልጉ ካሉ ወአቃሙ ሶላት የመመለሳቸው ማረጋገጫ ገቢራዊ ተግባር እርምጃ መውሰድ ስላለባቸው ሰልመው ሸሃደተን ተናግረው እናንተ ጋር መተው መስጂድ ሶላት ተሰልፈው ተሰገዱ ወአተው ዘካት እንዲሁም ደግሞ ግዴታ ምጽዋታቸውን ከለገሱ ያው ኢኮኖሚያዊና አካላዊ የሆነ እንቅስቃሴ እስላማዊ እንቅስቃሴ ላይ ከተሳተፉ ማለት ነው ፈኢኽዋኑኩም ፊዲን ችግሩ ተፈታ ማለት ነው ተናንተና ከናንተ ተቃራኒ የሆነ አቋም ይዘው ነበረ አሁን ግን እስላማዊ መርህን ተቀብለው እናንተ ጋር ተቀላቅለው የሚሰግዱና የሚመጸውቱ ከሆነ አበቃ ካሁን በኋላ የዲን ወንድሞቻችሁ ሆነዋል በመሆኑም በቂም በቀል ተናንተና እንደዛ አድርገህናል ይሄን ሁሉ ጨፍጭፈህብናል ብላችሁ አሁን ሲጨንቅህና ስትቸነፍ ነው እጀሰጠው ብላችሁ እርምጃ እንዳትወስዱ ተጠንቀቁ ይላል አሁንም እስከመጨረሻው ድል ተሰጠዋለህ ወደ ሐቅ የመመለስ አዝማሚያ ካሳየ በማንኛውም ኬላ ላይ መቀበል ግዴታ ነው ማለት ነው ወንፈስሉ الآيات لقوم يعلمون እና አንቀጾቻችንን በዚህ መልክ ነው የምናብራራላችሁ ለመረዳት ለምትሹ ሰዎች ይላል አላህ Subhanahu Wa Ta'ala ሐቅን ለመረዳት የሚሻ ሰው ስሜታዊ መሆን የለበትም ሰው ባመነበት ወይም በመሰለው ነገር የፈለገውን ያህል ሊሄድ ይችላል በተሳሳተ መንገድ ግን አንድ ከላ ላይ ሲደርስ ቆም ብሎ አስቦ ይሄ ነገር አላዋጣኝም ካሁን በኋላ በቃ ወደ እናንተ መቀላቀል ፈልጋለሁ የሚል አዝማሚያ ሲያሳይ የዛ ጊዜ ወዳውኑ አውንታዊ ምላሽ መስጠት አለባችሁ ይሄ ካልሆነ ግን የእስላምን የዳዕዋውን ሂደት ታበላሻላችሁ ማለት ነው አንድ ሰው ብዙ ጊዜ ታግሏል ብዙ ችግር አድርሶብሃል ግን እኔ ታውን በኋላ አቋሜን ቀይሬያለሁ መስለም ፈልጌያለሁ እናንተ ጋር ልቀላቀል ነው ካል ከታባክ ስለጨነቀ ነው ብለህ በዚህ ሰውዬ ላይ እርምጃ ብትወስድ ምን ይሆናል ሌሎቹ ሁሉ ለመመለስ የሚፈልጉት ሁሉ ተስፋቸው ይቆረጣል ማለት ነው በቃ ብንገባም አይቀበሉንም ስለዚህ እስከመጨረሻ እስትንፋስ መገደል አለብን ብሎ ብዙ ሙስሊም እንዲያልቅ ይደረጋል ማለት ነው እነሱም ያላግባብ ዲላቸውን ያጣሉ ሙስሊሞችም ደግሞ አላስፈላጊ ጭፍጨፋ ውስጥ ይገባሉ ማለት ነው ያ መሆን የለበትም ማንኛውም ሰው ተመለስኩኝ ካለ خلاص ረብ العالمين እንኳን ተቀበሉ ይያለ እኔ ማን ነኝ እኔ ደግሞ የምታገለው ለአላህ ብዬ እስከሆነ ድረስ ጌታ በማንኛውም ኬላ ሰዎች እንመጣለን ሲሉ በር ክፍት አድርጉላቸው እስካለ ድረስ መቀበልና ማስተናገድ ያስፈልጋል እነሱ በመምጣታቸው እንደዛ በማለታቸው ጉዳት የሚያደርሱ ቢሆን አላህ ተቀበሏቸው አይልም መጀመሪያ ተኛ የበለጠ እሱ ያቃል ተንኮላቸው ስለዚህ ሊያፈርሱ እንኳን ቢፈልጉ ፈርዶን አላህ ይነግርሃል ቅድም ያው ቀደም ሲል እንዲያደረገው ሰውየው ላይ መርላ ነው እንጂ እንደዚህ ያለው እንደዚህ እያሰበ ነው ብሎ ደግሞ ነገ መረጃውን ይሰጣል ምን ችግር አለው ስለዚህ በቀጥታ በማንኛውም አጋጣሚ ወደ እናንተ ተተቀላቀሉና ስግደትና ምጽዋትን ከተሳተፉ የመስለማቸው ምልክት ስለሆነ ብዙ ሽሩጥ አታብዙባቸው ብዙ አታስጨንቋቸው ሞራል ስጧቸው አበረታቷቸው እንኳን የመጣ እንጂ ወንድማችን አይደለህም እንዴ ያው አላሁን ያለው አይቀር ብሎ ነው እንጂ መትሮም ኮኛ በሰላም ነበር የመጣ ነው ሰላምን ነበር የምንዘምረው ያለ ነው እናንተ ናችሁ ጉልበት አለን ብላችሁ የሁሉ ችግር በእናንተም በእኛ ምልክት የተፈጠረው ስለዚህ አሁንም ጥሩ ነው እናመሰግናችኋለን አሁን ይብቃ ያለፈው
ብላችሁ ከተቀበላችኋቸው እነሱም ይረጋጋሉ ማለት ነው። እንደተቀበላችኋቸው ታውቁ ተልባቸው ይስማሙበታል። አለበዛ ብትመጣ ማልቀበልህም ካለው ግን ተስፋ የቆረጠ ሰው እስከ መጨረሻ ድረስ ይጨፈጭፋል። ወኢነከቱ አይማነሁም እና እነዚህ ሰዎች እንግዲህ በማንኛውም ኬላ ወደ እናንተ የመመለስ አዝማሚያ በሚያሳዩና ጥያቄ በሚያቀርቡ ጊዜ በራ ተዝጉባቸው ስላችሁ ስጋታችሁ እናንተ እነዚህ ሰዎች ቃል ገብተው ለመስለም ፈልገናል ብለው አዘናግተው ሊያጠቁን አይችሉም ወይ የሚል ጥያቄ እንደምታነሱ አውቃለሁ ይላል። ቃል ኪዳናቸውን ቢያፈርሱ አለ ሚን ባዕድ አህዲም ለእናንተ ቃል ከገቡ ሰልመናል ካሉ በኋላ ሰነባብተው ደግሞ ቢያፈርሱ ወይም ደግሞ ባይሰልሙም ቃል ኪዳን እንግባና እርቅ ተኩሳቁም እናድርግ ታሉ በኋላ ያ ነገር ሲቋጭ መልሰው እንደሚያፈርሱ የሚታሰብ ከሆነ ወጧኑ ፊ ዲኒኩም ያን ደግሞ የማፍረሱ አዝማሚያ ዲናችሁን ማጥላላት ይጀምራሉ። መጀመሪያ እናንተ ራሳችሁን ክትትል ታረጋላችሁ። ሰለምኩኝ ብሏል፣ እናንተ ጋር እየሰገደ ነው እየጾመ ነው በቅርብ ነው ያለው ማለት ነው። የዛ ጊዜ ከልቡ ከሆነ በየጊዜው የመጸጸት አቋም ነው የሚታይበት። ግን ችግር ካለበትሳ እንዳው እኛ እኮ ታቅም በላይ ሆኖብን ነው እንጂ ይሄ ነገር ብሎ ለጓደኛው አንድ ነገር ያንተላል ማለት ነው። እና ይሄ እስላም የሚባለው ነገር እኔ አልተመቸኝም ሊል ይችላል አንድ ቀን። ያ ከሆነ ለካ እንደዚህ ነው ብለህ መረጃውን ተወስድበታለህ ማለት ነው። ወጧኑ ፊ ዲኒኩም ማለት ዲናችሁን የጠቆሙ ማለት እስላምን የሚያጠቁር ነገር ወይም የማማት አዝማሚያ ታየባቸው ማለት ነው። ዲናችሁን ታንቋሸሹና ታጥላሉ። ያኔ ለይስሙላ ነው እንጂ ተቀበልኩት ያለው ተልቡማ ቢቀበል ኑሮ እስላም ላይ ጧና ያደርግም ነበር የሚል እስትንታጅ ታረግና እዛ ጊዜ ደግሞ አስፈላጊውን እርምጃ ተወስዳለህ ማለት ነው። ያስ ካልታየባቸው ድረስ ግን ዛሂሩን አምነናል ተቀበለናል ብለዋል። ተቀበሏቸው፣ ምንድነው ችግሩ? እና ወኢነከቱ አይማነሁም ሚን ባዕድ አህዲም ቃል ኪዳን ተሰጡ በኋላ ያን ቃል ኪዳናቸውን ቢያፈርሱና ወጧኑ ፊ ዲኒኩም የእናንተን ሃይማኖት ቢያጥላሉ ቢያነውሩ ፈቃቲሉ አይመተል ኩፍር ይሄ የነዛ የአለቆቻቸው በሽታ ነው። አሁንም እያገረሸባቸው ያለው አለቆቻቸው በቃ እጅ ሰጣችሁ ተጨንደፍን ማለት ነው። እናንተን የመሰለ ጀግና እያለኛ እንዲህ ተዋርደን ልንቀር ነው ምናምን እያሉ ይሻህኗቸዋል አሁንም ማለት ነው። ምንጩ እነሱ አይደለም፣ ተራው ህዝብ አይደለም ይሄን ችግር ያመጣው። እነዛ አለቃዎች ናቸውና እንደዚህ የሚያደርጓቸው። እነዛን ጭንቅላታቸውን በሏቸው። አይመተል ኩፍር የኩፍርን ቁንጮዎች መምታት አለባቸው። የችግሩ ምንጭ እነሱ ናቸውና ተራው ህዝብ አይደለም። አሁን ደግሞ ይሄ ልዩ ዘመቻ አይመተል ኩፍር አለ እና ቃዳተል ኩፍር የኩፍር መሪ የሆኑ ሰዎች ናቸው ሰላም እንዳይሰፍንና ህዝቡ እንዳይቀላቀል እንዳይታረቅ የሚያደርጉትና እነዛን ጭንቅላታቸውን ተመታችኋቸው ሌላው ይረጭላል። ኢነሁም ላ አይማነ ለሁም ምክንያቱም አይመተል ኩፍር በዛ በኩፍር ያደገና በሱ የተበከለ ስለሆነ ተመርዟልና በቀላሉ ቃል ኪዳን አይገዛውም። ቃል ኪዳናቸውን የማያከብሩና በሱ የማይገዙ ከሆነ ጭንቅላታቸውን መምታት ያስፈልጋል። ለአለሁም የንተውን ከዚህ እኩይ ተግባራቸው እስከሚቆጠቡና እስከሚታረሙ ድረስ ዋና ዋናዎቹን ትመቷቸዋላችሁ። የዛ ጊዜ አቅሙን ያቃል፣ እነሱም በስራቸው ዋጋቸውን አገኙ። ሌላው ተራው ህዝብ ግን መልካም እድሉን ይዞ ይቀጥላል ማለት ነው። ስለዚህ እንግዲህ እስላም በማንኛውም መልኩ ሰዎች ካፊር ስለሆኑ ብቻ ጉልበት እስካለ ድረስ ከመጨረሻ ጨፍጭፍ የሚል መመሪያ የለውም። እንግዳውሳ በተቻለ ያህል በማንኛውም አጋጣሚ ሰላም ከመጣ ሰላምን ማክበር መተባበር። እንደገና ሰላምን ሊያደፈርሱ የሚችሉት ደግሞ ተራ ህዝቦች ሳይሆኑ አይመተል ኩፍር እንደሆኑ የችግሩ ምንጭ አይመተል ኩፍር ናቸውና የማያርፉ ከሆነ እነዛን አለቆቻቸውን ነጥላችሁ ምቱ። የዛ ጊዜ ሌላው ረጭላል ይላል ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ በዚህ መልክ የሰው ልጆችን በመጀመሪያውንም ሲፈጥራቸው የተለያየ አመለካከትና እምነት እንዳላቸው ያውቃል። ስለዚህ ሰዎች ወደ ሐቅ እንመጣለን በሚሉበት ጊዜ የማበረታታትና ማደፋፈር ነው ያለበት። ወደ ሐቅ መጣለህ የሚል ሰው ግን በተለያየ ጥርጣሬና ስጋት በር ተዘጋበት፣ የዛ ጊዜ የበለጠ ቅራኔው እየሰፋና ችግሩ እየተንሰራፋ ይሄዳል ነው የሚለው። هذا وصلى الله وسلم على النبي وعلى اله